አንዳንዴ ሰዎች ምንም ባይናገሩ እንኳ መድረክን የመቆጣጠርና የመንጠቅ ልዩ ተሰጥኦ እንዳላቸው አስተውላችሁ ታውቃላችሁ? በጋዜጠኝነትና በቪዲዮ ስራ ዓለም ውስጥ መገኘታቸው ብቻ ለፕሮግራም ልዩ ድምቀትና ህይወት የሚሰጥ አቅራቢዎች አሉ። ዝም ብለው ካሜራ ላይ ሲቀመጡ ፕሮግራምን የሚያደምቁ፣ ህዝቡ በጉጉት እንዲከታተል የሚያደርጉ ብርቅዬ ባለሙያዎች አሉ። ተመልካቾች ቲቪውን ከፍቶ የእነሱን ገጽታ ሲያይ ብቻ ትልቅ ሙያዊ ክብርና መረጋጋት ይሰማዋል። ነገር ግን ይህ በብዙዎች ዘንድ የተወደደ የቲቪ መብራት በድንገት ከስክሪኑ ላይ ሲጠፋ ምን የሚፈጠር ይመስላችኋል? በኢትዮጵያ ሚዲያ ውስጥ አንድ አንጋፋና ተጽዕኖ ፈጣሪ ጋዜጠኛ ከስራ ሲለቅ የውሸት ወሬዎችና ወገንተኝነት የሞላባቸው ወሬዎች ሰደድ እሳት ሆነው ይነሳሉ። ሌሎች ጋዜጦችና ሚዲያዎች ወዲያውኑ የየራሳቸውን መደምደሚያ በመስጠት የተመልካቹን አእምሮ ያውኩታል። ዛሬ የምንወደውን አቅራቢ ከስክሪን ላይ አይተን በማግስቱ ግን በሌላ ሰው ሲተካ የት ሄደ? ከስቱዲዮ በስተጀርባ ምን ተፈጠረ? የሚለው ጥያቄ የሁሉንም ቤት ማንኳኳቱ አይቀሬ ነው። ዛሬ በአንድ ትልቅ የሚዲያ ተቋም ውስጥ የተፈጠረውን አስገራሚ መዋዠቅ፣ የፕሮግራሞችን መቆራረጥና የብዙዎች ተወዳጅ የሆነውን የጋዜጠኛ ዮናስን ድንገተኛ መጥፋት በጥልቀት እንመረምራለን። አንድ ታዋቂ የሚዲያ ሰው ከእይታ ሲሰወር ሰዎች መጀመሪያ የሚያነሱት ጉዳይ ገንዘብ ነው። ይፋይ በሆኑት የቪዲዮ መረጃዎች መሰረት የተወሰኑ ጋዜጠኞች ተቋማቸውን እንዲለቁ ወይም ሀገር ጥለው እንዲወጡ እስከ 3 ሚሊዮን ብር የሚደርስ ከፍተኛ ክፍያ የተከፈላቸውን የሚሉ ወሬዎች በስፋት መናፈስ ጀመሩ። ይህን ተከትሎ እንግዲህ የህዝቡ ጥርጣሬና ትችት በከፍተኛ ሁኔታ ይጨምራል። ሰዎች በተለያዩ ታዋቂ ሰዎች ላይ ጣታቸውን መቀሰር የጀመሩ ሲሆን በሐሰተኛ ምክንያት ሀገር ጥለው ወጡ፣ እኛም በተስፋ አስረው የራሳቸውን ህይወት መስመር አስያዙ የሚሉ አስተያየቶች በብዛት ይሰማሉ። በማህበራዊ ሚዲያ ላይ የሚሰጡት አስተያየቶች ይበልጥ እየተጋጋሉ የመጡ ሲሆን ይህ የህዝብ ጥርጣሬ በተቋሙ የውስጥ አስተዳደርና በተመልካቾች ፍላጎት መካከል ጥልቅ ግጭት እንዲፈጠር መንገድ ጠርጓል። የዚህን ታሪክ እውነተኛ ክብደት ለመረዳት መጀመሪያ ተቋሙ ከህዝቡ ጋር የነበረውን ጥልቅ ቁርኝት ማየት አለብን። ይህ የቴሌቪዥን ጣቢያ ከኢትዮጵያውያን ቤተሰቦች ጋር በጣም ጠንካራ ስሜታዊ ትስስር ፈጥሮ ነበር። ፕሮግራሞቻቸው ተራ መዝናኛዎች አልነበሩም። ይልቁንም ቤተሰቦች በደስታና በእንባ የሚገናኙባቸው፣ መላው ህዝብ በጉጉት የሚጠብቃቸው የስሜት ማዕከላት ነበሩ። ለዚህ ሁሉ ጥልቅ የቤተሰብ ትስስርና የፕሮግራሙ ስኬት ደግሞ ትልቁን ድርሻ የሚወስደው አንድ ሰው ነበር። እሱም ጋዜጠኛ ዮናስ ነው። ዮናስ በተመልካቾች ዘንድ እጅግ በጣም የሚወደድ የሚከበርና ለስራው ልዩ ህይወት የሚሰጥ ታላቅ ጋዜጠኛ ነበር። እሱ ተራ ዘጋቢ ብቻም አልነበረም፣ የጣቢያው ትልልቅ ፕሮግራሞች ዋና ማገርና ውበት እንጂ። ህዝቡ ፕሮግራሙን የሚከታተለው የዮናስን ማራኪ አቀራረብ ለመታዘብ ነበር። ነገር ግን በተቋም ውስጥ ያለው ጫና እየበዛ ሲመጣ ይህ ከህዝብ ጋር የተፈጠረ ጠንካራ ትስስር በትልቅ ፈተና ውስጥ ወደቀ። ከመጋረጃ በስተጀርባ ግን ነገሮች በሰላም እየሄዱ አልነበረም። በተቋሙ የውስጥ አሰራር ላይ ትልቅ ስንጥቅና ክፍተት መፈጠር ጀምሮ ነበር። በተለይም በጣም ተወዳጅ በሆኑት ፕሮግራሞች አቀራረብና የስርጭት ሰዓት ላይ ከፍተኛ አለመግባባት ተፈጠረ። ህዝቡ በጉጉት የሚጠብቃቸው ፕሮግራሞች ሳይጠናቀቁ በድንገት ይቋረጣሉ፣ ሰዓታቸው ይለዋወጣል፣ ወይም ደግሞ አስቀድሞ የተቀረጹ ክፍሎች ተመልካች በማይመቸው ሰዓት እንዲለቀቁ ይደረጋል። ይህ የሚዲያው አካሄድ ከተፎካካሪ ጣቢያዎች ጋር ለመቀዳደም የተደረገ ጥረት ቢሆንም በተመልካች ላይ ግን ትልቅ ቅሬታን ፈጥሯል። ምንም እንኳን እነዚህ የውስጥ አስተዳደራዊ ቀውሶች ቢኖሩም ተቋሙ በኢትዮጵያ ህዝብ ልብ ውስጥ ትልቅ ቦታ እንዳለው ማንም አይክድም። ድርጅቱ በየሳምንቱ በርካታ ሰዎችን የሚረዳ፣ ከፍተኛ በጀት በማውጣት መልካም ስራዎችን የሚሰራ ትልቅ ድርጅት ነው። ታዲያ ይህን ያክል አቅም ያለው ተቋም ለምን ትልልቅ ሙያተኞችን ማቆየት አቃተው? ጥያቄው አሁንም መልስ አላገኘም። ቀውሱ ይበልጥ የገነፈለው ጋዜጠኛ ዮናስ ከለመድናቸው ፕሮግራሞች ላይ ሙሉ በሙሉ ሲሰወር ነው። መረጃዎች እንደሚያሳዩት ተቋሙ መጀመሪያ አካባቢ የዮናስን አለመኖር ቀለል አድርጎ ለማሳየት ሞክሮ ነበር። ዮናስ ለስራ ጉዳይ ወይም ለእረፍት ነው የሄደው፣ በሚቀጥለው ሳምንት ይመለሳል፣ ጠብቁት የሚል ማስተማመኛ ለህዝቡ ይሰጥ ነበር። ነገር ግን አንድ ሳምንት አልፎ 2 ሳምንት ሆነ፣ ሁለቱም አልፎ 3 ሞላው። በመጨረሻም እውነታው ይፋ ወጣ። ዮናስ ወደ አሜሪካን አቅንቷል። ተቋሙ በይፋዊ መግለጫው ዮናስ ለተወሰነ ጊዜ ለስራ ወይም ለእረፍት እንደሄደ ቢናገርም ተመልካቹ ግን ነገሩ ጊዜያዊ እንዳልሆነ ተረዳ። ሳምንታት ወደ ወራት ሲቀየሩ የጣቢያው ተስፋ መስጠት የህዝቡን ቁጣ ለማብረድ የተጠቀሙበት ማስተባበሪያ መሆኑ ግልጽ እየሆነ መጣ። ቀናት እየገፉ ሲሄዱ በታሪኩ ላይ ይበልጥ አሳሳቢና ምስጢራዊነት የሆኑ ጉዳዮች መከሰት ጀመሩ። በጉዳዩ ዙሪያ ሰፊ እውቀትና መረጃ ያላት አንዲት ብልህና የተማረች ወጣት ብቅ ብላ የነበረ ቢሆንም ተቋሙ ግን የእሷን ሀሳብና እውቀት ወደ ጎን በመተው ችላ ብሎታል።
ብዙዎች እንደሚገምቱት ድርጅቱ የራሱን የተለየ አጀንዳ ለማስኬድ ሲል እውነታውን ከህዝብ ለመደበቅ ፈልጓል። ነገር ግን በዚህ በዲጂታል ዘመን ሚስጥርን ደብቆ ማቆየት አይቻልም። ገለልተኛ መርማሪዎችና ተቆርቋሪዎች ጉዳዩን በጥልቀት መፈትፈት ጀመሩ። ከተቋሙ ግድግዳዎች አልፎ የወጣው ይህ ሚስጥር በተለያየ አማራጭ የሚዲያ መድረኮች በተለይም በቲክቶክ ላይ በስፋት መሰራጨትና መውጣት ጀመረ። በጉዳይ ላይ የሚናገረው ይህ ታሪክ የሚያበቃው ለዚህ ግዙፍ የሚዲያ ተቋም በሚቀርብ ቀጥተኛ ጥያቄ ነው። ለህዝቡ የሚሰጠው ሰልችቶት የማያውቀው ምክንያት ዮናስ አልቀረም፣ ይመጣል፣ ታገሱ፣ ጠብቁት የሚል ብቻ ነው። ዮናስ በአውሮፓም ሆነ በተለያዩ የዓለም ሀገራት እየተዘዋወረ ለስራው በቅንነት የሚተጋ እረፍት እንኳን የማይወስድ ጠንካራ ባለሙያ ነው። እሱ ሀገሩን ጥሎ ለመጥፋት ሰበብ የሚፈልግ ሰው ሳይሆን የብዙዎች ተወዳጅ ባለቤትና ልጆች ያሉት የቤተሰብ ሰው ነው። አሁን ላይ ዮናስ በአሜሪካ ቀርቷል። ከተቋሙ ጋር ያለው ግንኙነትም ጥያቄ ምልክት ውስጥ ወድቋል። ጣቢያው የዮናስን ቦታና እሱ ያመጣውን ልዩ ድምቀት በቀላሉ ሊተካው ይችላል ወይስ ይህ በማህበራዊ ሚዲያ የወጣው እውነት ተቋሙን ወደ ትልቅ የታማኝነት ቀውስ ይከተዋል? እናንተ ምን ታስባላችሁ? ተቋሙ የደበቀው ሌላ ትልቅ ሚስጥር ይኖር ይሆን? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ቪዲዮውን ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የደወል ምልክቱን መጫናችሁን አትርሱ። በሚቀጥለው የምርመራ ቪዲዮ እስክንገናኝ ሰላም ቆዩን።